ከዛሬ 5 ዓመታት በፊት በኢትዮጵያ ኢንዱስትሪዎች ደጅ የሚሻገር የማሽን ድምጽና አሻራ ብርቅ ነበር። አምራች ኢንዱስትሪው ዘርፍ ተስፋ የሚያደርግ የሚሸሸግበት አለሁኝ ቢል ጆሮ የሚሰጠውም አልነበረም። በአቧራ የተሸፈኑ ማሽኖች፣ ጦማቸውን የሚያድሩ እጆች ለኢትዮጵያና ኢትዮጵያውያን እጣቸው ነበሩ። ባለብዙ ጸጋ ሀገር ግን በረከቷን እንዳታይ አይኖቿ የተሸበቡባት የቅንጅት ችግር ነው የነበረው። በተለይ ኢንዱስትሪ በአንድ ሴክተር የሚፈታ አይደለም። ለምሳሌ መሬት ከተጠየቀ ቶሎ መሬት ካልቀረበ ምርታማ ሊሆን አይችልም። የመሰረተ ልማት የመብራት ችግር ሲጠየቅ ቶሎ የመብራት መልሶ ካልተመለሰለት ሊያመርት አይችልም። ሌላው የከስተም አገልግሎት አሰጣጥ ፈጣን ቀልጣፋ ካልሆነ ተወዳዳሪ ሊሆን አይችልም። ሌላ የሚሰጠው ኢንሴንቲቭ ይሄ ተገማች የተሰጠውን መብት እንዲጠቀም ቶሎ ካላደረከው ምንም ፋይዳ ሊኖረው አይችልም ማለት ነው። ይህንን የዘርፉን ሰንኮፍ ለመንቀል አላሻገር ያለውን አጥር ለመስበር ታዲያም የለውጡ መንግስት ወደ ኃላፊነት መምጣትን ተከትሎ አንድ ታላቅ ንቅናቄ ተወለደ። የኢትዮጵያ ታምርት። የንቅናቄው ጥሪ አምራቹን ከመንግስት ችግሩን ከመፍትሄው ጋር ያቆራኘ ድልድይ ሆነ። ንቅናቄው በየፋብሪካው ደጅ አንኳኳ። በየቢሮው አሳር የነበሩ መመሪያዎችንና አሰራሮችን ላይመለሱ ወደ ኋላ ተሸኙ። ከዚህም ከፍ ሲል የማክሮ ኢኮኖሚ ማሻሻያዎች ያደነደኑት ትከሻም ኢትዮጵያ ታምርትን አዋለደ። ኢትዮጵያ ታምርት ላይ ያው የተሳተፍን እንገኛለንና አጠቃላይ ንቅናቄው እንግዲህ ለአምራቹ ጥሩ የሆነ አስተዋጽኦ አለ። አንደኛ እንግዲህ ትልቁ አስተዋጽኦ ብዬ ማስበው አምራቾች ምንድነው እየሰሩት የሚለው እውቅና በማህበረሰብ ውስጥ ለማስረጽ ይጠቅማል ማለት ነው። የገበያ ትስስር ከመፍጠር አንፃር የተለያዩ ገዢዎችንም ሊሆን ይችላል፣ አቅራቢዎችንም ሊሆን ይችላል፣ አምራቾችንም ሊሆን ይችላል ሆሪዞንታል ካሉ ሰዎች ጋርም ለመገናኘት ትልቅ የሆነ የራሱ አስተዋጽኦ ይኖራል። በሁለተኛ ደረጃ ማለት ነው ከተለያዩ የመንግስት ባለድርሻ አካላት ጋር ፊት ለፊት ለመገናኘትም እድልን ይፈጥራል ማለት ነው። ለምሳሌ አሁን እያመረትን ያለነው ሴፍቲ ሹ ጫማ አለ። ይሄ ሴፍቲ ሹ ጫማ አየር መንገድ፣ ቴሌኮም፣ ኤልፓ የመሳሰሉት ተቀላቅለዋል። ትዕዛዝ የመስጠት ደረጃም ደርሷል። ይሄ ደግሞ የመጣው በኢትዮጵያ ታምርት ነው። ኢትዮጵያ አሁን የባዕድ ምርትን በናፍቆት የምታይበትን ዘመን በሯን እየዘጋች ነው። በኢትዮጵያ ታምርት ጥላ ስር የሀገር በቀል ጥበብና ዘመናዊ ቴክኖሎጂ ጋብቻ ፈጽመዋል። ከዚህ ቀደም የውጭ ምንዛሪያችንን ቆርጥሞ የሚበሉ ምርቶች ዛሬ በሀገራችን ልጆች እጅ እየተሰሩ ገበያውን አጥለቅልቀውታል። በ2010 ዓ.ም 640 ሚሊዮን ዶላር ብቻ ከወጪ ማዳን የቻለው ዘርፉ ባለንበት ዓመት 8 ወራት ብቻ ይህ ቁጥር ወደ ላይ ተመንድጎ 4.2 ቢሊዮን ዶላር ወጪን በሀገር ልጅ ጥበበኛ እጆች ማዳን ተችሏል። ጥበብና ጥራት መለያቸው የሆኑ የኢንዱስትሪ ስሪቶች የውጭውን ያስናቁ የምርት ውጤቶች ሜድ ኢን ኢትዮጵያ መለያቸው ሆኗል። ማህበረሰቡ ሽፍት እያደረገ ነው። ምርቱ ጥራቱን እየጠበቀ አቬይላብል ይሆን። ምክንያቱም መጀመሪያ ስንሰራ ከነበረው እኛ አሁን እየሰራን ካለው ነው አንፃር ስናይ ብዙ የጥራትም እድገት አለን። እኛ በአራት ምርቶቻችን የደረጃ ሰርቲፊኬቶችን አግኝተናል። ከተወሰነ ዓመት በፊት የነበረውና አሁን ላይ ያለውን ስናየው ከኛ የድርጅት እድገት እንኳን አንፃር ስናየው ብዙ ወደ ገበያ እየገባን ነው። ማህበረሰቡም በሀገር ውስጥ የሚሰሩ ምርቶችን ወደ መጠቀም ሽፍት እያደረገ ነው። ስለዚህ ምን ያሳያል ማለት ነው? የኛ አስተዋጽኦ የተኪ ምርትነት ላይ ያለው አስተዋጽኦ እያደገ ነው የመጣው። ምክንያቱም በየአመቱ ሽያጫችን ኦልሞስት እጥፍ እየሆነ ነው የመጣው። ጥራት ላይ ምንም አንደራደርም። በቃ የተሻለ ነገር ሁልጊዜም ውጭ ያለውን ነገር እኛም ሞር አትራክት የሚያደርገን ፊኒሺንጉ ነው። የተሻለ ጥራቱን የጠበቀ ነገር ላይ ትኩረት ሰርተው ስለሚሰሩና የኛም ድርጅት ጥራት ላይ በቃ ቀዳሚ ነው። የተሻለ ጥሩ ነገር ለማምረት በዲዛይንም በውበትም የተሻለ ነገር አድርገን ለማቅረብ እየደከምን ያለነው። ስራ ከጀመርንበት ጊዜ ጀምሮ የተወሰነ ሜድ ኢን ኢትዮጵያ የሚለው ብዙ ፍላጎት አልነበረውም። አሁን ላይ ግን በፍላጎቱ በተጨማሪ የፕሮዳክት ኳሊቲም እየተሻሻለ መጥቶ ጥሩ ፊድባክ አለ ከገበያ ማለት ነው። የኢትዮጵያ ታምርት ንቅናቄ ብቻውን የቆመ ዘመቻ አልነበረም። ተኪ ምርት የሚለው ጽንሰ ሐሳብ አምራቹን ከሸማቹ ያስተሳሰረና ያዋደደ ገበያ እንዲፈጠርም አድርጓል። ይህም የውጭ ምንዛሬን ከማስቀረት ባሻገርም ወደ ሀገር የሚገባበትን ጊዜና ገንዘብ አድኖ በቢሊዮን ዶላሮች ማዳን አስችሎ የመደመር መንግስት በ8 ዓመታት ጉዞም እውን ያደረገው ሀገራዊ ትሩፋት ሆኗል። ኢትዮጵያ ታምርት ንቅናቄ ማነቆች ተፈቷል። ሁለተኛ ላይ ተወዳዳሪ እንዲሆኑ የማድረግ ነው። አሁን ኢንዱስትሪዎቻችን መወዳደር ጀምረዋል። ከዛ በኋላ ለማዋቀር ሽግግሩ ምቹ ሁኔታን የመፍጠር ነው። ይሄ በሂደት ላይ ነው ያለ ነው። ይሄን ሳነሳል ሁሉ ችግሮቻቸው ተፈቶ አልቋል እያልኩ አይደለም። ከባለ ሀብቱ መሰራት ያለበት አለ። በተለይ መንግስት ላይ ያለ ተነሳሽነት አለ። አሁን በጀመርነው ሂደት ከሄድን የኢንዱስትሪውን መሰረት የመጣል ኃላፊነት
በዚህ ትውልድ ላይ የተጣለ ነው። ይሄ ትውልድ ደግሞ ይሄን ኃላፊነት ይወጣል የሚል ሀሳብ አለኝ። ጉዞው ረጅም ነው። መንገዱም ገና ተጠርጎ አላለቀም። ትናንት ምንም የነበረው የሀገር ውስጥ ምርቶች የገበያ ድርሻ ዛሬ ላይ 45% ተሻግሯል። ነገር ግን ዛሬ ላይ ሆነን 8 ዓመታትን ወደኋላ ሽምጥ ብንመለስ አንድ ትልቅ እውነት ያሳየናል። ኢትዮጵያ ማምረት ብቻ ሳይሆን ማሸነፍም ችላለች። የኢንዱስትሪው መንቃት የአገር መንቃት ነው። የኢትዮጵያ ታምርት ንቅናቄ ባለፉት ዓመታት የፈጠረው ተነሳሽነት ለነገው ብልጽግናችን የማይናወጥ ዋስትናን ጥሏል። አምራቹ ሲበረታም ሀገር ትቆማለች። ሀገር ስታመርት ደግሞ የብልጽግና ደጃፍ ወለል ብሎ ይከፈታል።